ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ አሁን የተሰማ ሰበር መረጃ ይዤ ቀርቤያለሁ። ይሄም ጉዳይ አስተማማኝ ሽግግር እስኪካሄድ ድረስ አሜሪካ ቬኔዙዌላን ትመራለች ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ቬኔዙዌላ ውስጥ ጥቃት እንዲፈጸም አዘው ፕሬዝዳንቱ በቁጥጥር ስር ያዋሉት ፕሬዝዳንት ዶናልድ ትራምፕ አስተማማኝ ሁኔታ እስኪፈጠር ድረስ አሜሪካ አገሪቱን እንደምትመራ ተናገሩ። ቬኔዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም የአገሪቱ መሪ በአሜሪካ እጅ መግባታቸውን በተመለከተ ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ አስተማማኝ ተገቢና ሕጋዊ ሽግግር እስኪካሄድ ድረስ ቬኔዙዌላን አሜሪካ ታስተዳድራለች ሲሉ በኩራት ተናግረዋል። በጋዜጣዊ መግለጫቸው ላይ ትራምፕ የአገሪቱን የነዳጅ ሀብትን በተመለከተ ትላልቅ የአሜሪካ ኩባንያዎች ወደ ቬኔዙዌላ በመግባት መሰረተ ልማቶቿን መልሶ መጠገን ለአገሪቱ ገቢ ማስገኘት ይጀምራል ሲሉ ተናግረዋል። ከፍተኛ የነዳጅ ዘይት ያላት ቬኔዙዌላ ባለፉት ሳምንታት ምርቷን ወደ ውጪ እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦችም ከነጭነታቸው በአሜሪካ ቁጥጥር ስር ወድቋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በወታደሮቻቸው በቁጥጥር ስር የገቡትን የፕሬዝዳንት ማዱሮን ምስል አጋርተዋል። ምንጮች በአሜሪካ የቢሲ አጋር ለሆነው ሲቢኤስ እንዳረጋገጡት ማዱሮ ያሳፈረው የአሜሪካ ጦር ሰራዊት አውሮፕላን በሰዓታት ውስጥ ኒውዮርክ ያርፋል። በዕፅና በጦር መሳሪያ ወንጀሎች ክስ የተመሰረተባቸው ኒኮላስ ማዱሮ አሜሪካ እንደደረሱ ጦር ሰራዊቱ ለፌዴራል መንግስቱ ባለስልጣናት አሳልፈው እንደሚሰጧቸውና በሚቀጥለው ሳምንት ኒውዮርክ ውስጥ ከሚገኝ ፍርድ ቤት ይቀርባሉ ተብሎም ይጠበቃል። በሌላ ዜና ፍጥነቱን ብታዩት ኖሮ አስደናቂ ነበር፣ ማዱሮ የተያዘበትን ዶናልድ ትራምፕ ተናገሩ። ምድር ላይ ከአሜሪካ ውጪ እንዲህ ማድረግ የሚችል ሌላ ሀገርም የለም። አሜሪካ ሌሊቱን ሉዓላዊ ሀገር ወደ ሆነችው ቬኔዙዌላ ገብታ ከፍተኛ ጥቃት ፈጽማ የሀገሪቱን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን ይዛ ከሀገሪቱ ወጥታለች። አሁን ላይ ማዱሮና ባለቤታቸው ሕግ ፊት ሊቀርቡ በአሜሪካ መርከብ ወደ ኒውዮርክ እየተወሰዱ ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ቃል የሌሊቱን የፕሬዝዳንት ኒኮላስ ማዱሮ መያዝ ልክ እንደ ቴሌቪዥን ሾው ነበር ያዩት ብሏል። ፍጥነቱም ብታዩ ኑሮ አስደናቂ ነበር ሲሉም ገልጿል። ዶናልድ ትራምፕ ቡድናቸው እጅግ አስደናቂ ስራ እንደሰራ አወድሰው ከአሜሪካ ውጪ እንዲህ አይነት ኦፕሬሽን ወይም ደግሞ ተግባር መፈጸም የሚችል ሌላ ሀገር ምድር ላይ የለም ብሏል። ዶናልድ ትራምፕ ቡድናቸው እጅግ አስደናቂ ስራ እንደሰራ አወድሰው ከአሜሪካ ውጪ እንዲህ አይነት ኦፕሬሽን ወይንም ተግባር መፈጸም የሚችል ሌላ ሀገር ምድር ላይ የለም ሲሉም ተናግረዋል። በሌላ ዜና ከሀገር ውስጥ ጀነራል ሳሞራ ትግራይን የማስተዳደር ፍላጎት እንዳላቸው ገለጹ። የቀድሞ የፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ትግራይን ባልተመረጠ መንግስት እየተመራች መቀጠል የለባትም አሉ። ጀነራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግረኛ ቋንቋ ለሚታተመው ወግሃውታ ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ መረጠው መንግስት ነው መመራት ያለበት የሚል ሐሳብ የሰነዘሩ ሲሆን እሳቸውም በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝባቸውን ለማገልገል ዝግጁ መሆናቸውን ገልጿል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጀነራል ሳሞራ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም በፈቃደኝነት ይህን እንዲያደርጉ ምክር ለግሷል። መጋቢት 30 2017 ዓ.ም የተቋቋመውና ለአንድ ዓመት እንዲያስተዳድር ኮንትራት የሰጠው የትግራይ ጊዜያዊ አስተዳደር ከ3 ወር በኋላ አገልግሎቱ እንደሚያበቃ ሲሆን አሁን በአስቸኳይ ይፍረስ የሚለው የጀነራል ሳሞራ ጥያቄ የኮንትራት ጊዜውን ታሳቢ ባደረገ መልኩ ይሁን አይሁን ግን የታወቀ ነገር የለም። በሌላ ዜና ሶማሊያ የትምህርት ጸጥታ ምክር ቤት በፕሬዝዳንትነት መመራት ጀመረች። የትምህርት ጸጥታው ምክር ቤት ተለዋጭ አባል በመሆን ከአንድ ዓመት በፊት የተቀላቀለችው ሶማሊያ የዚህ ወር የምክር ቤቱ ፕሬዝዳንት ሆናለች። የትምህርት ጸጥታው ምክር ቤት የትምህርት ከፍተኛ አካል ሲሆን ወታደራዊ እርምጃዎችን የመውሰድና ማዕቀብ ይመጣል ኃላፊነትን ጨምሮ በርካታ ኃላፊነቶች አሉት። ምክር ቤቱ 5 ድምፅን በድምፅ የመሻር መብት ያላቸው ቋሚ አባላትና በየ2 ዓመቱ በጠቅላላ ጉባኤው የሚመረጡ ተለዋጭ አባላት ሲኖሩት ምክር ቤቱንም በየወሩ ሀገራቱ በላቲን የፊደል ቅደም ተከተል በፕሬዝዳንትነት ይመሩታል። የምክር ቤቱ ተለዋጭ አባል በመሆን በ2025 ስራ የጀመረችው ሶማሊያ የዚህ ወር የምክር ቤቱ ፕሬዝዳንት ነች። የምክር ቤቱ ፕሬዝዳንት በቆይታው አጀንዳ የመቅረጽ ውይይቶችን የመምራትና መግለጫ የመስጠት እንደዚሁም ድርድሮችን የመምራት ኃላፊነት ሲኖረው ሶማሊያ የዓለም አቀፍ ፖለቲካና ዲፕሎማሲ ማዕከል በሆነችበት ሰሞን ፕሬዝዳንትነቱ መምጣቱ በጥሩ ጎን ተወስዷል።
የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።